واي ملا نيملا 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 نيا ولا وقبز نيا ولا وسطا ويا ما وربتك ሰላም እንደምን ሰንብታችኋል የጎፈሬ ቲቪ ቤተሰቦቻችን ከሀገር ውስጥም ከውጭም የምትከታተሉን ቤተሰቦቻችን ዛሬ እንግዲህ አንድ ገጠራማ ቦታ ላይ ተገኝተን አንዳንድ ሰዎችን ስለ ሙዚቃ የምንጠይቅ ይሆናል። አጠገቤ ደግሞ አንድ አባት ከጎኔ ይገኛሉ። ወጣት ነው አባት ልጅ ያሉ ግን አባት በሚለው ባይሆን ጥሩ ነው። ስሞትን ያስተዋውቁልኝ ለቤተሰቦቼ። ስም የኔን ነው? ስሜን ጎሹ ቢሰነብት ደርሶ በጣም ጥሩ በጣም ደርሶ ጉባለ ደግሞ አለ ጉባለ ከማያቴ ጉባለ ነው የሚባል ጉባለ ጎቤው በጎባው ላይ ሲነጋገር ሲያጓራ አልሰማሽም ወይ ተብሎ ተዘፍኖለታል በጣሊያን ጊዜ። በጣም ደስ ይላል። ቤተሰቦቼ 5 አመት ወሮን የለ የዛን ጊዜ እሱ እችን የኛን መንደር ሰው አሰባስቦ ዘምቷል ጎቤው። አይ በጣም ደስ ይላል። እንደምታውቁት እንግዲህ የገጠር ሰው ቅኔ የተሞላበት ሰው ነው፣ ብዙ ነገር የሚያውቅ ነው። ዛሬ የመጣሁት አመጣጤ ስለ ሙዚቃ ምን ያክል ታውቃላችሁ፣ እንዲሁም ሙዚቃ ለእናንተ ምንድነው የሚለው ለመጠየቅ ነው። እናውቃለን እንዲህ ያለውን ወሬ እዚያው ጠላ እየጠጣን ቤት ብናወራው ይሻልም። አሁን ስራም ነበርኝ ምሳቅ ማምሽ ወደ ስራ ልወርድ ነበር። ችግር የለም ሰዓቶትን አልሻማም። እስኪ አንድ ዘፈን ላስታውሰውትና ያባይ ማዶ መንገድ ተሰራ ወይ ጎጃም መምጫው መንገድ አለቀ ወይ የሚለውን እስኪ ቀጣዩን ስንኝ ይበሉልኝና ሙዚቃው የማን እንደሆነ እስኪ አስታውሱኝ። እንዲሁም ከዚህ ሙዚቃ ጋር ያለው ትዝታ ካለ። አሁን ትልቁ ጉዳይ ቤንዚን ነው። ይቅርታ አይደለም ይልሽ አሁን መንገዱ ማለቁ አይደለም ቤንዚን አለ ወይ ቤንዚን ታለ የትሜና ሄደን እንመጣለን ነው። ግን አሁን እቺ ሩብ መንገድ እንኳን ለመጓዝ ቤንዚን ቸገረ እና አሁን ታችን ያል ነበር። ይቅርታ አቋረጥኩትና ስለ ሙዚቃ ነው እርሳችን እኮ ገባኝ። አሁን ጎጃም ዙሪያው መንገድ ያለቀ ወይ ያባይ ማዶ መንገድ አለቀ ወይ? አዎ ይሄ ዘፈን የማን ዘፈን ነው? ባያልቅ እኮ ቁም ነገሩ ይልሽ ማዳበሪያ ይመጣም ነው። አሁን ማዳበሪያ እንዲመጣ ሁሉም በደንብ እንዲሰማራ ነገሩን በደንብ እንዲሆን ቅጣቅጡ ሁሉ ሲያጋ እንዲሆን ድልድይ መሰራቱ አይደለም ቤንዚኑ ነው ዋናው። ሞተሩ ካልተነሳ መኪናው ምን ይጠቅማል ነው። አለቀ ወይ ምንድን ነው ያልሽው? ግጥሙን ግን ያባይ ማዶ መንገድ ተሰራ ወይ ጎጃም መምጫው መንገድ አለቀ ወይ? አዎ አልቆ ሊሆን ይችላል እኮ ግን መንገዱ ግን እንዲያው አሁን እንዲያው ታላችሁ ታይቀር እናንተም ተሰባስባችሁ ተጠራቅማችሁ እንዲያለ ዘመድ ያዝማዱ የምታውቁም በዚህ እዚህም ያላችሁ መንገዱን ግድ የለም በቪስታውን በዚህ በቦኬው መንገድ ቢመጣ ችግር የለውም ቤንዚኑን። ይቅርታ አቶ ጎሹ ደስ ይላል፣ ርሶትም ደስ ይላል፣ ጨዋታ አዋቂ ነዎት። ግን እኔ ዛሬ የመጣሁበት ዋናው አላማና ዋናው መልእክት ለቤተሰቦቼ እንደምታዩት እንግዲህ የገጠር ሰው ጨዋታ አዋቂ ነው፣ ሁሉንም ያውቅበታል። እኔ መቀኘትም የሚችልበት ሀገር ነው። አበጀም ብታገኙ ለጨዋታ አበጀም ብታገኙ እንዲው ጨዋታ አዋቂ ነው፣ እንዲው ነገረኛ ሰው ነው፣ ኳሽ ነው። አበጀን አግኙ ጥሩ ነው። እሱን አግኙ አበጀ አለ ይቺ ማን ያለች ማንንም እንዲናት በየጠላ ቤቱ ይውልሽ። አሁን በእኛ ሀገር ነውር ነው ጠላ የሴት ልጅ አትገባም። ጠላም በርግጥ እንዲው መሸጡ እንዲው ይደንቀኛል። እንዲው ጠላ ተሽጦ በስፍር መሸጡ ይደንቀናል። እህል እንዴት ይሸጣል? እህል አይሸጥም። ግን እንዲው ሰው ለጨዋታ ሆነውና መሸታ ቤት ገብቶ ሲጠጣ ይጫወታል። ማንና አበጀ ግን የተለዩና የብቻ ናቸው። አሁን እነሱ የምታገኛቸው ጎጃም መንገድ ያልሽውን ቢሰራ ጥሩ ነው። መንገዱን ስሩት። ቪስታው መንገድም ቦኬው መንገድም ይስተካከል። ክረምቱ እንዴት እንደምንዘልቅ እንጃ። አሁን እንዲያው በበቅሎ በምንድነው ማዳበሪያውን የምናመጣው? ሌላም እንዲያው ዋናው ዘር ምርጥ ዘሩም የሚመጣ እዚህ በበቅሎ ነው። አሁን ቤንዚን ቢገኝ ግን መኪና ይገባዋል ማለት ነው። እሺ አመሰግናለሁ አቶ ጎሹ ስለሰጡኝ ጊዜ በጣም አመሰግናለው። ሌላ ጊዜ የምንገናኝ ይሆናል። ጊዜዎችን ስለተሻማው ይቅርታ በጣም። ኧረ ግድ የለም ግን ምንድነው አሁን ዋናው ቁም ነገር አሁን ዝም ብለን ዋናው እንኳን ጠየቅሽ። በሙዚቃ ውስጥ ምንድን ስሜት አሉት? በሙዚቃ ውስጥ ምን አሳልፈዋል? ሙዚቃ ሲሰሙ ምን ይሰማዎታል የሚለው ነው። እንዲሁም
አሁን ብየሎት የነበረው ስንኝ ይሁኔ በላይ ዘፈን ነውና ምን አይሳልፈዋል በዚህ የሚል ይሁኔ በላይ አንቱ የዋ እነሱ ልጆች ናቸው ጨዋታ በጊዜያቸው እያለ የሚዘፍ ነው። ሰማይ በለውና ኧረ ይሁኔማ ደም ስራችን ነው እዚህ። ኧረ ይሁኔ በላይ እስኪ እሱን ዘፈን ሲሰሙ ምን ይሰማዎታል? ህመም ነው የሚሰማኝ። እኔ እንደው ብሶቴ ሁላ ነው ብክን አንጀቴ ፍቅሬ እንትን ሁሉ ነው የሚነቃቃ። ዝም ብዬ መነቃቃት በጣም ነው የሚያነቃቀኝ። እና ይኸውልሽ እንደ መድኃኒት በየሰው ቤት እኮ ይከፈታል እኮ እንደ መድኃኒት እንደዚህ ባህል ሙዚቃ ጥሩ ነው መስማት። እንደው ስራ ኑሮብኝ ነው እንጂ ብዙ አጫውትሽ ነበር። በእኔ አጉብልሽ ጎረምሳው ምኑ የሚያስቸግርሽ ተሆነ የኔ ነው ጎሹን ስም ጥሪ እዚህ ታያት ጎረምሳው ሰው ታለ እዚህ የሚያስቸግር ካለ እንትን በሉ። እሺ እኔ ያለሁ እና ቤት እንድትመጡ እንመጣለን። እሺ እንደምታዩት የገጠር ሰው ገራገር የዋህ ነው፣ ሁሉን አዋቂ ነው። ተመልካቾቻችን እስካሁን በነበረው ያው ከርሳችን ጋር የሚገናኝ ነገር ባናወራ እንደተደሰታችሁ ተስፋ አድርጋለሁ። አንዳንድ ቦታዎችን ዞር እያልን ሌሎች እንግዶችን የምናናገር ይሆናል። አብራችሁን ቆዩ። ዞር ብለን ከዛው ገጠር አካባቢ አልወጣንም። አንድ እንግዳ ከአጠገቤ ይገኛል። ቁጭ እንበል እናቴ ኖሪ። ኧረ እስኪ ስሞትን ያስተዋውቁልን። እሺ የት ነው የምታይኝ? እንዴ የሚታዩበት በጎፈሬ ቲቪ ዩቲዩብ ቻናል አለን። ከሀገር ውስጥም ሀገር ውጭም ያሉ ቤተሰቦቻችን ብዙ ወዳጅ ዘመዶች አሉ። ምን ሀገሩ ነው የምታይ? አዎ እሺ እዚህ ነው የማውቀው። ማጌታቸው ነው በመላው በዓለም ሁላ። ስሞትን ያስተዋውቅልን እናት። ስሜ እንግዲህ እኔ ወይዘሮ ጥሩ ዓለም እባላለሁ። መቼም ይሄ ስም ዝም ብሎ አይደለም የተሰጠኝ። ስሜ እንግዲህ አባቴ እናቴ ስነግረኝ ጦር ግንባር ይሄዳል። ሲመለስ አንቺስ እንዴው ጥሩ አመጣሽ፣ እንዴው ጥሩ ዓለም አንቺ ሸጋ ነገር አመጣሽ፣ ሸጋ ነሽ ብለው ጥሩ ዓለም ሆነ ብለው አጥልይ። ስማችም ያለ ምክንያት አይወጣም። የፊፊን ነኪኪ ቶኪ የሚለው ነገር አሁን የመጣ አንዴ ተዋትበው ሚጣምን አትበሉ እላለሁ። ስም ተስር ነው የሚወጣ። አንቺ ማነስ ቢ ተመልካቾቻችን እንግዲህ የገጠር ሰው ስም ማውጣት የሚያውቅበት ስምም ሲያወጣ ምክንያት ለበጥ እንትን እንዳይለን እንነሳልሽ። ችግር የለም ደህና ነን። እና እስኪ ዛሬ አመጣጤ ስለ ሙዚቃ ምን ያክል ታውቃላችሁ? ሙዚቃ ስትሰሙ ምንድነው ያሳለፋችሁበት ነገር? ምን ስሜት እንደሚከታችሁ ለማወቅ ነው ሙዚቃ። እና እስኪ ቆይ ሙዚቃ ብትይ ምን ትዝ አለኝ መሰለሽ? እኔ ልሽ ወደ ማታ ግዲም ፀሐይ ያሞቃታል። ድንገትን ይገወጣ ራዲዮ ነበረች አላያችንም ቢስትራ እንደዚህ በጥፌን እያማታ ትሰራለች። እና ማልዲያ የምትቀሰቅሰን እሷ ናት። ሌሊት ኩሌ ከፍታትና የኢኮኖሚ ዋልታ ቡና የጋራ ምንጫችን ቡና ትላለች። ሄድ ያለ ነሰ ከትናን ታረም ይደነቁን ነሽ እዚህ ሆኛለው መጓጫውን አጓጭልኝ ነሽ በልልኝማ እንሳ በልና እሺ። እና የኢኮኖሚ ዋልታ ቡና ስትል አበብድግድና ዋአቸ ምናሽ እንዴት ተተለበይ እንጂ ቡናው ነው የፈረንጁ ሁሉ ከተማው ሁሉ ጠጥቶ ጨረሰ። የኛ ሳይፈል ሌላትና ቡና ምናፈላ እሷን ተሰማን ነበር። እሺ በጣም ጥሩ፣ በጣም ደስ የሚል ልጅነት ነበር። ዛሬ አንድ ዘፈን ላስታውሶት እስኪ። ምን ችግር አለ ደግሞ ዘፈን በይ። እየዋለ ሲያድር ባሰብኝ ጭንቀቴ እስኪ መላበይኝ እርጅኛ አብሮ አደጌ የሚለውን ዘፈን ያስታውሱታል? እስኪ ቀጣይ ግጥም እስኪ። አረ ታባ አንቺ ታባ ደህና ነሽ? አንቺ እልሽ እንደው ሰናኒ እንደ ጆሮ ጉትቻ ባለን እኔና ታባ አሁን ታባ እኔ ጆሮ ጉትቻ እሷ እንደዚህ ነኝ ሌላ የለንም። እንደው ተናንቀን ነበር አብሮ አደጌ ታባ አፈር ልብላልሽ። እንዴ ኋላ አንድ ጥሊያን ባንዳ መጥቶ እንደው ወደድኳት ብሎ ብድግ አድርጎ ይዞብን ሄደ። እኛ ተዚህ መውሰድ እንጂ ተዚህ ያመጣብን ያውቅ ተዚህ ወስዱብን አንድ እየወሰዱ ያጠራቅሙናል። ታባ እንደው ምን እያረጉሽ ነው? እንደው አንድ እዚህ ብቻ መጣሽ እንደጠየቅሽን ቀረን። ያ ሰልባጁን ምን ነው ሰብስባ ታባ ጉትቻው ምን አምጥታ ጥላልን ሄደች። ተዚያ በኋላ እርምሽ አገር እንደው ምን ሆና እንደሆነ ቀረች። አያለው ታውን ትወርዳለች እያልኩ አውሮፕላኑን ጣራ ያለው አረ እንደው እርምሽ እና አንድ ቀን ትገናኛለች። አዎ ታብዬ
እንዴት አረገሽ እናቴ እንዴው ቡና ብልት ዛልሽ ዛሬ እኔ የማይወልሽ ተጓሮ የሸምጥጬ እንደፈቀደው እንዲች ብዬ አምሼ ቡና እንደፈቀደኝ ተጓሮ የሸምጥጬ አፈላለሁ። ኧረ ታባ ብዙ ብር ሆናሉ ያ ቡናው። ኧረ እንዴት ሆንሽ? አሁን ጎረቤቱ ሁሉ እየተጠራራ እዚህ አንዷ ቤት ቢያልፈኝ አንዷ ቤት እጠጣለሁ። ታባ እዚህ የፎቁ ጫካ ስር ተቀምጠሽ እንዴው ምን ሆንሽ? ታባ እንዴው እንዴት ሆንሽ? ማን ነው አይዞሽ የሚልሽ? እንዴው ማን ነው ቡና ጠጭ የሚልሽ? አፋባሽ ፊት አልበሻ ተሰጠኝል ነበር አበ እንዴው ኧረ ታባ እንዴት ነሽ? እንዴው አንቺ እንዴት ነሽ? ታባ መልእክቱ የሚደርስ ዘይቱስ እንዴት ነው? እኛ ቀናቡ ጉን ምን ሆነ እያረግን እዚህ ተወደደባችሁ አሉ ከተማው ሰው። አይ የታባ ኧረ እንዴት ሆንሽ? ታባ ኧረ እንዴት ሆንሽ? እንዴት ነው የምታረጂው? ምኑን ተምኑ ነው? አይ ታባ ጓንዲ እንዴው እዚህ ህሩ ምኑ ሞልቶ በምን ልላክልሽ? ታባ እንዴው ጠላ ሰላም አረሽ አንቺ ጋኑን እንዴው ሙሉን ጋኑን እንዴው ምልክልሽ ብቻ ቦስጣ ቁጥር ላኪልኝ። መልእክቱ ይደርሳታል የሚደርሳት ይሆናል። ታብኪን አየሽኝ እኔማ ብርጭቆ እንደመሰልኩ ታባ እና ታባ እንግዲህ ካያዩት ከሆነ ምናልባት አባሪካ እናት ታባዬ መልእክት ያስቀምጡልን እናገናኛቸዋለን። እስኪ ስለ ዘፈኑ እንመለስ። ይሄን ዘፈን ሲሰሙ ምን ትዝ ይሎታል? ምንድን ላይ ነበሩ ዘፈኑን ሲሰሙት? እኔ ምን አሳልፈዋል? እስኪ እኔ ዘፈን ማን ያልሽው ዘፈኑ እየዋለ ሲያደር ባሰብኝ ጭንቀቴ እስኪ መላበል እርጅኝ አብሮ አደጌ በምን ልርዳሽ? ታባዬ እኔ በምን ልርዳሽ? እናትዋ አይ እናትዋ ይበልኝማ እንዴ በምን ልርዳሽ? እንዴው መገናኛው ነው እኮ የጨነቀኝ እንጂ እኮ እርዳታው አይደለም። እንኳን ላንቺ ለስንቱ ተርፋለሁ እናትሽ እድሜ እንዴው እድሜ ይስጠን እንጂ ደግሞ ከተገኘ ደግሞ ወይ ጉድ አንቺም እዚያው ኩነሽ ደህና ሁኝ ባለሽበት እኔም ደህና ልሁን እንጂ አንድ ቀን መገናኘታችን አይቀርም። ታባ እንዴው እዚህ ቦርቀን ያደግንበት ሜዳ እኔን አስታቅፈሽ ቀረሽ በይልኝማ። እሺ አመሰግናለሁ በጣም ኧረ አንቺ ተባረኪ እንዴው ተባረኪ እንዴው ተባረኪ አንቺ ኧረ ትልቅ ደረጃ ያድርስሽ ሆነ አንተም ተባረኪ እኔ ያለ እና አሁን ንግቡ እንጂ ቡና ጠጡ። እዚያ ነው ቡና ጠጡ። ኧረ እጃችሁ ከርኩ እንጂ ኧረ ነይ ማረው መጀመሪያ ቡና ጠጡ። ኧረ ነው እንመጣለን አንዳንድ ቦታዎች ዞር ልን እዚሁ መንደር ናችሁ መቼም ሁላችሁ አለን። እሺ ነሱ እንግዲህ አፈርሶን ጠላ ቦጫለ በሉ በይ እንግዲህ ታባዬ እናት ቆይ ደህና ሁኝ በይ። ተመልካቾቻችን እንደምታዩት እንግዲህ ጨዋታ አዋቂና ታግኝተናል። በዚሁ መልኩ ጊዜያችንን እያገባደርን እንገኛለን። ከዚሁ ገጠራማ ቦታ ሳንወጣ አንድ ሁለት ቦታዎችን ቃኘት አድርገን እንግዶችን የምናናገር ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልካቾቻችን አንድ እንግዳ ወደኛ እየመጡ ነው። እሳቸውን ደግሞ እስኪ እናናገራቸዋለን። ሰላም እንደምን አሉ? እንዴት ዋልሽ? እንዴት ዋላችሁ? እግዚአብሔር ይመስገን። አንድ ነገር ልንጠይቀው ነበር እና ወደ ውስጥ እንግባ እንጂ ነው። ችግር የለም ችግር የለም። ጎፈሬ ቲቪ ይባላል የመጣንበት ቦታ። ከሀገር ውስጥም ያሉ እንግዶች ነው የሚያዩን እና እስኪ ስለ ሙዚቃ አንዳንድ ነገር ልጠይቀው ነበር። በቅድሚያ ራስዎትን ያስተዋውቁልን ለቤተሰቦቻችን። ማን ጠግቦሽ ነው መባል? ማን ጠግቦሽ የሆነ ነገር አስታውሽ እስኪ። ምን አስታወስኩ? ምን ትዝ አለው? እስኪ ያጋሩልን። አፈር ልብላለት የኔ ሽታ የኔ ዓለም እንደው ባይቶ ማይጠግብኝ የኔ ደንቦል ስትይ እኮ እንደው ሆኖ ነው የሚጠፋኝ የሚለኝ ሰው ይኸውልሽ እንዲህ ዋሽታው ነው ቀረብኝ እና ሁሌም እሱን በማስታወስ ዝም ብዬ እንደው እንዲህ ተዘጋጅቼ ነው የምቆየው። ድምፁም ጠፋብኝ እንደሄደ ቀረ። ይመጣል እንግዲህ ምናልባት ዛሬ በዚህ ፕሮግራም ላይ ያይን ይሆናል። መልእክት ሊያስቀምጥልን ይችላል። እንዴ እንዳየኸኝ እንዳስቀመጥከኝ እንዴ እንደደመኩኝ ነው የምጠብቅህ። ባከናልኝ ያይወታል። በሀገር ውስጥም ከሀገር ውጭም ያሉ ብዙ ወዳጅ ዘመዶች ናቸው ያሉን። ብዙ ተስፋ የምናደርጋቸው ሰዎች ነው ያሉንና ያይወታል። እስኪ ዛሬ ስለ ሙዚቃ አንድ ነገር ልጠይቀዎት። እስኪ ሙዚቃ ለእርስዎ ምንድነው? ሙዚቃ ሲሰሙ ምን ያስታውሳሉ? የእርስዎ የሚወዱት ሙዚቃ ምን አይነት ሙዚቃ ነው? ሙዚቃ ሲሰማ እንደው ሌላ ሰው አላስታውስም፣ እሱን ነው የማስታውስ። እስኪ ምን አይነት ሙዚቃ ሲሰሙ ያስታውሱታል? ኧረ ተይ ውስጥ ያለ ምኑን ስንቱን ነግሬሽ ነው። ወደ ውስጥ እንግባና አይ ችግር የለም። እስኪ እንጨርስና የለም እንደው ምንም አላስታውሰው አለ። ሁሉም እያንዳንዱ ሙዚቃ ሰማ እሱ ነው ትዝ የሚለኝ። እስቲ ከሰሟቸው ሙዚቃዎች ውስጥ ከሳቸው ወይንም ከሚሏቸው ሰው ጋር ሆነው ከሰሟቸው ሙዚቃዎች ውስጥና ምን ሁኔታ ውስጥ ነበሩ ያን ሙዚቃ ሲሰሙ እና ማናቸው ዘፈኑስ የሰሙት ዘፈን?
እንግዲህ እሱን እንኳን ያለ መስይተው ምን የኛ ነገር መች ተጠጋግበን አንድ ቀን ስንገናኝ አንድ ቀን ስንንትን ስንል ነው እንግዲህ ምኑን አስታውሰዋለሁ ብለሽ ነው ሙዚቃውን ዝም ብዬ እንዲስሰማው አንዳንዱን ስሰማው ትዝ ይለኛል። በቃ ልኝ ሳቂልኝ የሚለውን እስኪ እንዲህ እየሳኩ ነው እኔ ሁሌም አልከፋኝም። እንዲህ እየሳኩ እየጠበቅኩ ነው። እባክህን እንደው እባክህን ያለ ይሽታ ሳቂልኝ ሳቂልኝ ህይወቴ ሳኩልሽ እኮ የኔ አበባ ሳኩልሽ። ሳቅ ምን ያለ ፈገግታዎት ይጋባል። ያው እኔ ሁሌ መቼም እንደሳኩ ነው እኔ እንደሳኩ ነው እኔ ለሰው ተፋላስ ለማን እንደሳኩ ነው። ሳቀች እየሳቀች ነው የሚባል ሁሌ መጣች እንግዲህ ታሽካካ ነው እንደ ዶሮ እንደተባልኩ እኔ መሳቅ ነፍሴ ነው እናቴ እንደ ሞላልኝ ሰው ፈገግታዎት ይጋባል። ደስ ይላል። አለባበስዎት ደስ ይላል። ፈገግታዎት ይጋባል። እና እስኪ አሁን እኔ ካሰማሁት ዘፈን ሳቂልኝ ሳቂልኝ ህይወቴ እንዲሰምርልኝ የሚዘፈናልና እስኪ ቀጣይ ግጥሙ ሳኩልሽ እኮ እንግዲህ ይኸውልሽ እኔ ያለም አሁን እንዲህ እንደምታየኝ ስራዬን ሰራርቼ መቼም ስራ ሞልቷል ተርፏል ሰራራለሁ እንዲህ ተጣጥቤ ሸጋሁኝ እሱን ሳስብ ሞል መቼ ነው የሚመጣ እንደው መቼ ነው የሆነ የምትመጣ እያልኩ እና ይኸውልሽ እንግዲህ እንዲህ ነው የምጠብቀው። እሺ አመሰግናለሁ፣ በጣም አመሰግናለሁ። እስኪ ለወዳጆ ምናልባት እየተመለከተው ከሆነ ምንድን ዘፈን ይጋብዙታል ወይንም እኔ ይገልጻል የሚሉትን ዘፈን እኔ የሚገልጽ እንደው ናና 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 እንደው ናፍቀኛል እንደው በይበይኝ እየመጣ ነው ማለት። እሺ እናታችን እሺ እናመሰግናለን። እንደው ወይ እንደው ድምጽህን አሰማኝ። ምን አገኘህ? ክፉ ነገር አገኘህ ወይ? እንዲመጣው ብለህ የቀረህ ደመቀ እንደው እንደ ስሙ ደማቅ ነበር። እንደው እንደ ሳቀ ጨዋታማ አፉን አንዴ ከከፈተው ሮክድል ደመቀ እንግዲህ መጣ ነው የሚባል የለም። በቃ እንደው የሆነ ነገር የሚምጣ ምንም መጣ ደስታ መሀልም ሆነ ሀዘን መሀል የለም አፍ አያዘጋም። እንደው ደማቅ ነው ስሙን ስም መላክ ያወጣል የሚባል እንዲያ ነው። በጣም አመሰግናለሁ ስለሰጡኝ ጊዜ። እኛ ምን እናመሰግናለን። እንደምትገናኙ ተስፋ እናደርጋለን። ንገሪልኝ እስቲ እንደው አንድ ቀን ትመጣለህ ብዬ እጠብቅሃለሁ። ንሳዴራ ደመቀ አተ እንዴት ብጨክርብኛ ዋ እና ነው እንጂ እንገባለን። እሺ ኧረ አፈርሶን ና ኧረ አፈርሶን እንመጣለን። ኧረ ነው ነው። እሺ ተመልካቾቻችን እንግዲህ እንደሰማችሁት ነው ደመቀ የሚባሉ ሰው እያዩን ከሆነ በጣም ናፍቆታል። መልእክት ያስቀምጡልን። እናመሰግናለን። አብራችሁን ቆዩ። እሺ እንቆያለን አብረን። እሺ አቺ ሰንዲያው ሰንዲያ ረዲያ ወይ ውሻውን አታስሩት ወይ አቤት አትል እንዲው እዚህ ይቅርታ አስተውልኩ ቡና እየጠራሁኝ ነው። እሺ ይቅርታ በጣም አንድ ነገር ልንጠይቀው ነበር ይመጣል። ምን ነው? አዎ ምን ነው? እንግዲህ እንደምታዩን ብዙ ተመልካች አለን። ለአንዳንድ ጥያቄዎች ፈልገው ነው። እስኪ ራስዎትን ለተመልካች ያሳውቁልን። እኔ መቤት አባተ አይናለም እባላለሁ። እሺ እንደምን አሉ መቤት? አንዳንድ ነገር ልንጠይቀውት ነበር። እስኪ ስለ ሙዚቃ ምን ያውቃሉ? ምን ያክል ይወዳሉ? የማንንን ዘፈን ሲሰሙ? ሙዚቃ ነፍሴ ነው እንጂ ሙዚቃ እናቴ ያልዘፈ አሁን ፋሲካው ሲመጣ በየቤቱ ሰው በዳረ ቁጥር እናቴ መስፈን ነው እንጂ መስፈና ሸበል ገዳ አይናማው ገዳ አይኗማ ጥርሷማን የእግዚአብሔር ስራ ነው። ገረም ያደረገኝን አረማመዷ ነው እንደም ለዘፈን አክተሽ ደስ ይላል። በጣም ደስ የሚል እንደሰማችሁት እንግዲህ ይሄ ወደ ገጠሩ አካባቢ ምን ሰማው ብዙ ጊዜ ሰርግ ላይ የተለያዩ ፕሮግራሞች ላይ ምን ሰማው ዘፈን ነው። ደስ የሚል ዘፈን ነው። ከዚህ ውጭ ደግሞ ነይ በክረምት ነይ በብርዱ ሰው አይችልም ሆዱ ብሎ የዘፈነውን ክረምትማ እናቴ ላይ አጠግብ ይጠላል ሆነን እንጂ ክረምትማ በዚያ ሰው ሲሮሯጥ ጉልጓሎ ነው ምንድነው? እናንተማ ክረምቱን አታውቁት እናቴ። ቦታችሁን እስተ ጉልበታችሁ ታደርጉና በአስፋልቱ ጓ ጓ ጓ እያደረጋችሁ ስትሄዱ እናንተማ ምን ጭቃ አይነካችሁ ምን አይነካችሁ? እኛ ነን እንጂ ቀጣዩን ግጥም ያውቁታል ወይ? ነይ በክረምት ነይ በብርዱ ሰው አይችልም ሆዱ ብሎ ቀጣይ ግጥም አለውና ቀጣዩን ግጥም ካወቁት ይሄን ዘፈን ከሰሙት ምናልባት ሰምተውት ከሆነም በስራው ምን ታርግ ትመጣለች? በስራው እንዲው ልማረው በጉልጓሎ ወቅት ሳምን ታርግ ትመጣለች። ስራ እኮ ነው ክረምት እኮ እኛ እኮ ታመት ያለችን እረፍት ሁለት ወር የማይሞላ መፈንዳት ነው እንጂ እሷን ደግሞ ማን ቀና ብሎ አይቶ እናቴ ተመጣች በበጋዋት መጣም በፋሲካው እናቴ ተፈለገችም ተወደዳት እሱም ታጥሎ ሽማግሌ ተልኮ እኛንም አስጨፍሮ ያገባታል
ይመጣል እንጂ ደግሞ በክረምቱ ምን ታረግ ትመጣለች በጉልጓሎ። አዎ ልክ ነው። የገጠር ሰው በስራው ቀልድ አያውቅም። አራሽ ነው፣ አብሊታ ነው፣ ሁሉ ነገር አድራጊ ሰው ነውና ከዛ ውጪ ደግሞ አንዳንድ ራሱ የሆነ ጨዋታዎች አሉት። ጨዋታ አዋቂ ነው። በሚገኝበት ቦታ ዘፈኖች አሉት፣ መለያ ግጥሞች አሉት። እስኪ ከዛ ውስጥ እርሶ ስሜት ይሰጣል ብለው ከሚያስቡት ግጥም ውስጥ አንድ ሁለት ይበሉልኝ። አረጋናቴ እኔማ እንዴት ማራቆ ዘፈን አለ ወይ? ይሄ አሁን ያልሽው የክረምቱ ይቅርና የበጋው ቢሆን ጥሩ ነበር። እስኪ እርሶ ከሚያውቁት ዘፈን ይበሉልን። እሺ ምን እንዴ ሰባቢያ አራናይ ሰባቢያ ሰባቢያ አራናይ ሰባቢያ ሰባቢያ አራናይ አመሰግናለሁ በጣም። እሺ ያስቃል አይደለም ብቻዬን እንደዚህ ሰው ስብስብ እንዳለ ነው እንጂ አንቺ በደረቁ ዝም ብለሽ ብቻዬን ወይ ነይ እንሂድ ቤት እናንተ ስንዴም ትመጣ ነው አንቺ ስንዴ ነው እንሂድ። ተመልካቾቻችን እንዳዩት ነው። አንድ ቦታ ደግሞ ገብተን አረፍ እንላለን። ባልሽ ነው